ሀሳብ ላይ የተመለሰው ክቡራት ተመልካቾቻችን ሁለተኛውን ሀሳብ የምናደርገው እንግዲህ በተለይ የሰሞኑን የግብጽ ጉዳይ ነው። ግብጽ የአባይ ጉዳይ ሁልጊዜ አጀንዳ እንዳደረገች ነው። ምናልባት እኛ የአባይን ጉዳይ አጠናቀናል ብለን ቁጭ ብንልም ግብጾች ግን አባይ ግድቡ ከተመረቀም ስራ ከጀመረም ወዲህ በየቀኑ የራሳቸውን አጀንዳ ለዓለም እያቀረቡ እያደረሱ ነው ያሉት እና በዚህም ሳምንት ትልቅ መነጋገሪያ የነበረው የግብፁ ፕሬዚዳንት አብዱልፈታህ አልሲሲ አፍሪካውያን ወንድሞቻችን የተገኙበት ትልቅ መድረክ ነበርና እዛ ላይ ያነሱት ጉዳይ አለ። ምናልባትም አንዳንዴ ከዲፕሎማሲ አንፃር ለዘብ ብሎ ለመታየት የሚያደርጉት ጉዳይ አለ። በተለይ የአባይን ጉዳይ ስናነሳ ከኢትዮጵያ ጋር ምንም ነገር ጥላቻ የለንም፣ ጥላቻና አለመስባባቶች እንኳን ቢኖሩ መፍታት የምንችለው በውይይትና በውይይት ብቻ ነው ብሎ የሚያነሱት ነገር አለ። ብዙውን ጊዜ እንደዚህ አይነት ነገሮች ብቻ ይታያሉ። ከውስጡ ግን የፕሬዚዳንቱን የንግግራቸውን ይዘት ስናያቸው ብዙውን ጊዜ እነሱ የሚያነሱት እነዚህ አሳሪ ውሎች ወይም ደግሞ አሳሪ ስምምነቶችን ብሎ የሚያነሱት አሉ። ከዛም በኋላ ታሪካዊ የውሃው ክፍፍል እንዲቋረጥብኝ አልፈልግም የሚል ሌላ ደግሞ ትልቅ መርዝ የያዘ ትኩረትን የሚሻና ምናልባትም በሴራ የተሞላ ጉዳዮችን ማንሳት እንችላለን እና ይህንን ነገር ነው ብዙውን ጊዜ የሚያነሱትና ብዙውን ጊዜ በዓለም አቀፉ መድረኮች እንደዚህ አይነት ጉዳዮችን ያነሳሉ። ከጀርባ ደግሞ እነሱ የሚያነሱት ሌላ ተቃራኒ ጉዳይ የሆነ ሀሳቦችን ሲያነሱ እናያለን እና አሁንም ከደረሰ ነው የሚጀምረው የግብጽ ይሄኛው ሴራ በተለይ የዓለም አቀፉ ማህበረሰብ ሀገራትን ባገኙበት ሰዓት እንደዚህ የሚያነሱት የግብጽ ሴራ እስከየት ነው የሚለጠጠው የሚለውን ነገር እናንሳና ወደ ሌላው እንሂድ። መልካም። ያው ቀደም ሲል ካይሮ ላይ በተካሄደ የአፍሪካ ሩሲያ የሚኒስትሮች ጉባኤ ላይ ንግግር አድርገው ነበር። እሳቸው ያነሷቸው ነጥቦች አሉ። ቀደም ሲል አንተም ያነሳቸው ሀሳቦች አሉ። የመጀመሪያው ፕሬዚዳንት አብዱልፈታህ አልሲሲ ያወሩት ወይንም በንግግራቸው አጽንኦት ለመስጠት የፈለጉት ጉዳይ ግብጽ ከኢትዮጵያ ጋር እና ከጎረቤቶቿ ጋር ምንም አይነት አለመግባባት እንደሌለ ከገለጹ በኋላ የካይሮ ብቸኛ የሆነው ፍላጎት ወይንም ጥያቄ በአባይ ውሃ መብቷን የማስጠበቅ እና ደግሞ ለህዳሴ ግድብ ዙሪያ ደግሞ አስገዳጅ የሆነ ስምምነት ላይ እንዲደረስ ይህንንም ስምምነት ማሳካት ነው ብለዋል። አሁን እዚህ ውስጥ ሁለት ነገሮችን መመልከትና ማየት እንችላለን። አንደኛው አለመግባባት የለም ካሉ በኋላ ደግሞ ስለ አስገዳጅ ስምምነት ደግሞ ያነሳሉ። እነዚህ እርስ በርሳቸው በጣም የተምታቱ ሀሳቦች ሆነው እናገኛቸዋለን። በአንድ በኩል ክርክርና በጉዳዩ ላይ አለመግባባት ከሌለ ግብጽ በህጋዊ መንገድ አስገዳጅ የሆነ ስምምነት እንዲደረስ እየጠየቀች ነው። ስለዚህ ይህ ንግግር ደግሞ በአንድም በሌላ ኢትዮጵያ የተፈጥሮ ሀብቷን በተለይ እንደ አባይ ያለውን የውሃ ሀብቷን የመጠቀም ጉዳይ ላይ ሉዓላዊ የሆነ መብቷን የሚገድብ ወይንም ደግሞ ከዛ ፍላጎትና ብሔራዊ ጥቅም ጋር የሚጋጭ ሀሳብ ሆኖ እናገኘዋለን። በዋናነት አስገዳጅ ስምምነት ስንል ምን እያለች ነው ግብጽ የሚለውን ጉዳይ በጣም በአጽንኦት መመልከት መቻል ያለብን ይመስለኛል። አንደኛው እና ወይንም በግልጽ አገላለጽ መግለጽ ካስፈለገ ህዳሴ ግድብን በጋራ እናስተዳድረው የሚል ድምዳሜ ላይ ይወስደናል። እንዲህ አይነቱ ማይቻሉና ማይታሰበው እንዲህ አይነቱ ደግሞ በዓለም አቀፍ ደረጃ አንድን ሉዓላዊ ግዛት ውስጥ ያለን ግድብ በጋራ የሚያስተዳድር ሀገር አናገኝም። ግብጽን ጨምሮ ግብጽ ውስጥ በአባይ ወንዝ ላይ ብቻ የተገነቡ ከአንድም ሁለት የሆኑ ትልልቅ ግድቦች አሉ። እነዚህን ኢትዮጵያ አብሬ ላስተዳደር የሚል ጥያቄ አላቀረበችም። ወደፊትም እንደዚህ አይነት ፍላጎትም የላትም ኢትዮጵያ። ስለዚህ በራሳቸው ሀገር ውስጥ ተግባራዊ ማያደርጉትን ነገር ነው እየጠየቁ ያለው የሚለውን ጉዳይ መያዝ እንችላለን። ከዚሁ ጋር ተያይዞ ይሄ ሀሳብ ከምን ይመነጫል ካልን ልክ እንደቀደመው ሁሉ ልክ እንደ 1959 እና 29 አይነት ስምምነት ሁሉ ያንን የቀኝ ግዛት ስምምነት የማስቀጠል ፍላጎት እንዳለ በአንድም በሌላ መመልከት እንችላለን። እነዚህ ስምምነቶች ደግሞ አሁን ላይ በሲኤፍኤ የተቀደዱ ስምምነቶች ናቸው። አሁን ላይ ተግባራዊ የሚሆኑበትም ውጤት የሚያመጡበትም ምክንያት እንደሌለ መመልከት እንችላለን እና የአባይ ወንዝን ፍትሃዊ በሆነ ምክንያታዊ በሆነ የመጠቀምን ጉዳይ ወይንም የህግ ማዕቀፍ የሚሰጠው ሲኤፍኤ ነው። ስለዚህ ግብጾችም ሱዳኖችም ይህንን ጉዳይ አልፈረሙም፣ አላጸደቁም።
ወደዚህ ስምምነት እንዲመጡ ነው የሚፈለገው። ምክንያቱም በዚህ ዘመን የተፈጥሮ ሀብትን በጋራ በፍትሃዊነት የመጠቀም ጉዳይ ቅድሚያ ሊሰጥ የሚገባ ጉዳይ ነው። ትብብሩ በብዙ መልኩ ከ6 ሀገራት በላይ ፈርመውታል። እነዚህ 6 ሀገራት ደግሞ በአንድም በሌላ በመፈረማቸው እንደገና ደግሞ የፈረሙት ብዙ ናቸው፣ ግን ደግሞ ያጸደቁት በምክር ቤታቸው 6 ናቸው። 6 ሀገራት ካፈረሙ ደግሞ ህጋዊ ማዕቀፍ ይኖረዋል። ይህ ስምምነት አሁን ወደ ኮሚሽንነት የማሳደግ ሂደት ላይ ነው ያለው። ስለዚህ በዚህ ማዕቀፍ ውስጥ ያለ ትልቅ የሆነ ተሳትፎና የተፋሰሱ ሀገራት በተለያየ መልኩ ፍላጎታቸው እየገለጹበት ያለ ማዕቀፍ ስለሆነ ሱዳንም ግብጽም ወደዚህ ማዕቀፍ መምጣት መቻል አለባቸው የሚል ሐሳብ ማንሳት ፈልጋለሁ። ጠቅልል ስናደርገው ይሄኛው ሐሳባቸው በአንድም በሌላ ግብጽ ቴክኒካዊ ጉዳይን በማንሳት ጉዳዩን የፖለቲካ ጥቅም መሳሪያ አድርጎ ለመጠቀም ያላትን በጣም ከውስጥ የመነጨ ፍላጎት እንመለከታለን። ወደ በረከት ልምጣና የግብጽ እንደዚህ አይነት አካሄዶች እንግዲህ አዲስ አይደሉም፣ በየጊዜው እናነሳለን። በተለይ አሁን ደረሰ ያንተ አነሳውም የሲኤፍኤውም ሆነ የቀጣይ ይቋቋማል ተብሎ በጣም እየተጠበቀ ያለውም የአባይ ወንዝ ተፋሰስ ሀገራት ኮሚሽን የምንለውም እሱ እንዳይፈረም ሀገራት ላይ እየዞሩ የሚያደርጉትን ነገር እናያለን በዲፕሎማሲው ጫና። ኢትዮጵያ ደግሞ እያነሳች ያለችው በተለይ ከህዳሴ ግድቡ ጋር ተያይዞ የሚነሱ ጉዳዮችን ህዳሴን ግድብ ለራሴ ብቻ ሳይሆን ለቀጠናዊ ትስስርም ጭምር ይጠቅማል ብላ በኃይል ለማተሳሰር የምትንቀሳቀሰው እንቅስቃሴ አለ። እነዛን እንቅስቃሴዎች ለማደናቀፍ የሚደረጉ ኢትዮጵያ አብሬ እሰራለሁ የምትላቸው ሀገራት ላይ በመዞር እየሄደች የምትሰራውን ጉዳዮችን በውጭ ጉዳይ ሚኒስቴሩም የሚሰሩ ሴራዎችን በደንብ ወደኋላ ተመልሰን ማንሳት እንችላለን እና አሁንም እነዚህን ጉዳዮች እያነሳናቸው እያለን በአንድ በኩልም እንወያያለን፣ ልዩነታችንን እንፈታለን ብሎ እያነሱ ስለ ፍትሃዊ ተጠቃሚነት እያነሱ ወደኋላ ተመልሶ ደግሞ ስለ ታሪክ ማንሳት፣ ስለ አሳሪ የሆኑ ስምምነቶችን ማንሳት ምን የሚሉት ነው የሚለው በደንብ ትኩረት የሚሻ ጉዳይ ነው እና እነዚህን ጉዳዮች ግብጽ በዚህ ሰዓት ማንሳቷ ለምንድን ነው ብለን ማንሳት ያስፈልጋል። በረከት ይህም ብቻ ሳይሆን የኢትዮጵያንምና የኢትዮጵያውያንን የቤት ስራዎችስ ምንድን ናቸው የሚለውንም በዛ አያይዘን እናንሳ። መልካም። እኔ 2 ነገሮችን ነው ማንሳት የምፈልገው። አንደኛ በዚህ መድረክ ላይ ግብጽ 2 ገጾችን ይዛ ቀርባለች። አንደኛ ሰላም ፈላጊ የሚል አይነት ወይም ደግሞ ሰላምን የምትፈልግና የምትከታተልና የምትናፍቅ ሆና ለመቅረብ ሞክራለች። በሁለተኛነት ደግሞ አሳሪ ስምምነት እፈልጋለሁ የሚል 2 ማይጣጣሙና የተራራቁ አይነት ሀሳቦችን አምጥታለች። ለምንድን ነው ግብጽ በዚህ መድረክ ላይ ሰላም ፈላጊ ሆና መቅረብ የፈለገችው? ከዚህ ቀደም ከሳምንታትና ከወራት በፊት ሚኒስትሮቿ የውጭ ጉዳይ ሚኒስትሩን ጨምሮ ሌሎችም ከፍተኛ የስራ ኃላፊዎች በጠረጴዛው ላይ ሁሉም አማራጮች አሉ እስከ ማለት ድረስ እና የድርድርና የሰላም በሮች ተዘግተዋል የሚል ግልጽ አቋሞችን ባንጸባረቁበት ማግስት የመጣ የተለየ ሀሳብ ነው። በእርግጥ ይሄ አቋም የግብጽ መንግስትና ህዝብ አቋም ነው ወይ የሚለው መታየት አለበት። አንደኛ ግብጽ ለምንድን ነው ሰላማዊ ሆና መቅረብ የፈለገችው ስንል ሰላም ፈላጊነት ወይም ደግሞ ይሄ ከምንድን ነው የሚመነጨው? ኃላፊነት የሚሰማውና ዓለም አቀፍ ህግን የሚያከብር መንግስት ነኝ ብሎ ራስን በዓለም አቀፉ መድረክ የማቅረብ ፍላጎት መስሎ የመታየትም ጭምር አንደኛ እሱ ነው። ሁለተኛ አገሪቷ የሞራል የበላይነትን ለመውሰድና ይሄ አዎንታዊ ዓለም አቀፍ ገጽታን የመገንባትና በጎኗ አጋሮችን የማብዛት ፍላጎቶችን በዚህ ውስጥ ታንጸባርቃለች። ሌላኛው ሰላም ፈላጊነት ከምን ይመነጫል? ሰላም ፈላጊነትን ስትራቴጂካዊ ጋሻ በማድረግ የምትፈልጋቸውን በሀገራት ውስጥ ገብቶ የውስጥ ጉዳይ የመፈትፈት ስራዋን በጋሻነት የመጠቀም ይህንን ሰላም ፈልጋለሁ ብሎ በዓለም አቀፍ አደባባይ መድረኮች ወይም ደግሞ ይሄ የባለብዙ ወገን መድረኮችን ለዚህ ዓላማ የመዋል ግን ደግሞ ተግባሯ ከዚህ የራቀ መሆኑ በቅርቡ በኤርትራ የምታደርጋቸውን በተለያዩ በጎረቤት ሀገራቶች ውስጥ በኢትዮጵያ የውስጥ ጉዳይ ሳይቀር የውጭ ጉዳይ ሚኒስትር ቅድም አንተ እንዳነሳው ባነሳው መልኩ ሰላምና መረጋጋት በቀጠናው እንዳይኖር የምትፈልግ ሀገር ከመሆኗ ጋር ተያይዞ ተግባሯና መስለ ለመታየት የምትፈልገው ነገር የተራራቀ ነው። ስለዚህ እኔ ትክክለኛው የመንግስቷ አቋም የግብጽ የመንግስት አቋም ብዬ ማሰበው የውጭ ጉዳይ ሚኒስትሩ ያነሱት ነው ብዬ ነው ማምነው። የድርድር በሮች ተዘግተዋል፣ ሁሉም አማራጮች ጠረጴዛችን ላይ አሉ ማለት እስከ ማተራመስ እንዲሁም ደግሞ ጦርነቶችና የተለያዩ ነገሮችን እስከ ማድረግ የዘለለ ማለት ነው። ሌላኛው አስገዳጅ ስምምነት ወይም ደግሞ አሳሪ ስምምነት ፍላጎቷ ከምንድን ነው የሚመነጨው ነው። 3 ነገሮች እዚህ ውስጥ መነሳት አለበት ብዬ አስባለሁ። አንደኛ ዋነኛ ትልሟ ግብጽ በድርድርም ሆነ በተለያዩ አካሄዶች ውስጥ አሳሪ ስምምነት ማድረግ ነው። ዋነኛ ትልሟ እሱ ነው። ሁለተኛ በዚህ ወንዝ ላይ ተጨማሪ የልማት ፕሮጀክቶች እንዳይሰሩ ማገድ ነው። ሶስተኛው እና ዋነኛው ነገር ውሃውን አትንኩ፣ ልማት አታልሙ፣ ከልማት ተፋቱ የሚል ግልጽ መልእክት ነው።
ይሄ ደግሞ ሉዓላዊ በሆኑ ሀገራት መካከል በሚደረግ የዲፕሎማሲ ግንኙነቶች ውስጥ እንዲህ አይነት ሀሳቦችና አሰራሮች ቦታ የላቸውም፣ ሀገራትም ሊቀበሉት አይችሉም። ይሄ በቅኝ ግዛት አስተዳደር ስርዓት ውስጥ ያለ መንግስትና ስርዓተ ማህበር አይደለም። ይሄ ነፃነቱን አስጠብቆ ለሺህ ዘመናት የቆየ ለአፍሪካ የነፃነት ምልክት የሆነ ሀገር ነው። እንዲህ አይነት ሀሳቦችን ሊቀበል አይችልም፣ አልተቀበለም። ታሪካችን አያሳይም። ዛሬ ያለንበትም ኑባሬ ያንን አያስረዳም። የህዳሴው ግድብን የገነባንበትና ለፍጻሜ ያበቃንበት ሂደት በራሱ ጫናን የመቋቋምና ያልበገርነት ባይነት ስሜት ነው። ግን እኔ የግብጽ ጥያቄዎች በምን መልኩ ነው ምላሽ ሊያገኙ የሚችሉት የሚለው ጥያቄ አብሮ መያዝ አለበት ብዬ አስባለሁ። በዚህ ውስጥ 3 ነገር የግብጽ ጥያቄ ምላሽ ያገኝበታል ብዬ አስባለሁ። አንደኛ ውሃው የተፋሰሱ ሀገራት የጋራ ሀብት ነው ወደሚል አስተሳሰብ መምጣት ስትችል ጥያቄዎቿ መፍትሄ ያገኛሉ ብዬ አምናለሁ። የግብጽ ህዝብና መንግስት ውሃውን የጋራ ሀብት ነው የኔ ብቻ ከሚል አስተሳሰብ የጋራ ወደሚል አስተሳሰብ መድረስ። ሁለተኛ በአፍሪካ ህብረት ስር ቅድም ደረሰ እንዳነሳው የተቋቋመው ወይም ደግሞ እንዲቋቋም በቀጣይነት የሚጠበቀውና 6 ሀገራት ያጸደቁትን የትብብር ማዕቀፍና ኮሚሽን እንዲቋቋም ማድረግ፣ በዛ ውስጥ ጥያቄዋ ምላሽ ያገኛል ብዬ አስባለሁ። ሶስተኛ ግብጽ ከአፍሪካዊ መፍትሄዎች ተጻራሪ አቋምን ማራመድ ስታቆም ያኔ ጥያቄዎቿ ምላሽ ማግኘት ይችላሉ ብዬ ነው የማስበው። ኢትዮጵያ በዚህ ውስጥ ምን ማድረግ አለባት የሚለው ግን አብሮ ተያይዞ መነሳት አለበት። ኢትዮጵያ ማድረግ ያለባት አንደኛ ይሄ 45 አንቀጾችን ይዞ የተዘጋጀውን የናይል ወንዝ የተፋሰስ ትብብር ማዕቀፍን ወደ ስራ እንዲገባ ኮሚሽኑ በከፍተኛ ሁኔታ ግፊት ማድረግ መቻል አለባት። ለዛ መስራት መቻል አለባት። በእርግጥ ስራዎች እየተሰሩ እንደሆነ ይታወቃል። ሁለተኛው ያልፈረሙ ግብጽን ጨምሮ ሱዳንም ሌሎችም ህግ አድርገው ያላጸደቁ 5 ሀገራት አሉ። እንግዲህ 11 የተፋሰሱ ሀገራቶች አሉ። ከዚህ ውስጥ 5ቱ አልፈረሙም ወይም አልፈረሙም ማለት በምክር ቤቶቻቸው አጸድቀው ህግ አላደረጉትም። ስለዚህ ህግ እንዲያደርጉት ከፍተኛ የሆነ የዲፕሎማሲ ስራ መስራት አለበት። ሌላኛው የሚቋቋመው ኮሚሽን በራሱ ጠንካራ እንዲሆን ማድረግ። አሁን ኮሚሽኑን ማቋቋም የሚቻልበት ምንድነው ምክር ቤቶች ወይም ደግሞ ሀገራት ፈርመዋል፣ ህግ አድርገውታል። ስለዚህ ይሄ ኮሚሽን ሲቋቋም ጠንካራ መሆን ከቻለ ወደዚህ የኮሚሽን አስተዳደር ስርዓት ውስጥ እነዚህ ሀገራት እንዲገቡ ያደርጋቸዋል። ኮሚሽኑ ደግሞ ጠንካራ መሆኑ ግብጽን ከእኩይ ተግባሯና ከእኩይ የዲፕሎማሲ አካሄዷም ጭምር እንድትቆጠብ ከማድረግ አንጻር ጥሩ መሳሪያ አድርገን ልንጠቀምበት እንችላለን ብዬ አስባለሁና ኮሚሽኑን እንዲቋቋምና ጠንካራ እንዲሆኑ የማድረግ ስራ የኢትዮጵያና የተፋሰሱ ሀገራት የቀጣይ የቤት ስራ ነው ብዬ አስባለሁ። ካለን ሰዓት አንጻር እንግዲህ ብዙ ነገር ማንሳት እንችል ነበር። በተለይ ግብጽ አሁን በሄደችበት መንገድ መሄድ እንደሌለባትና ኢትዮጵያ እውነቷን ለዓለም አቀፉ ማህበረሰብ ማስረዳት እንዳለበት በተደጋጋሚ ብዙ ጊዜ የሚነሳው በኢትዮጵያ ዲፕሎማሲ ይሄ መሽክሩምን ብለን የምናነሳው ውሃው የኛ ሆኖ እያለ ህዳሴው ግድቡ የኛ ሆኖ እያለ ከናንተ ጋር ኦፕሬሽኑን ስራ ወይም ደግሞ የአስተዳደሩን ስራ አብረን እንስራ ማለት ምን ማለት እንደሆነ በደንብ መነገር አለበት ብዬ ነው የማስበውና ከቅርብ ጊዜ ወደ ኢትዮጵያ ኮስተር ያለ ምናልባትም ሉዓላዊነቷን ማስከበር የሚችልና ጥቅሟንም በዓለም አቀፉ ደረጃ ለማስከበር የሚያስችላት ቁመና ላይ እንዳለችም አብራርታለች። በዚህ ወር ውስጥ ባለፈው 2-3 ሳምንታት አካባቢ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እየተናገሩት ጉዳይ አለ። ብዙውን ጊዜ የሚነሱ ነገሮች አሉ። ኢትዮጵያን በተመለከተ የኢትዮጵያን ብሔራዊ ጥቅም በተመለከተ በዛ ተቃራኒ የሚቆሙ ሀገራት ላይ የሚነሱ ጉዳዮች ከዚህ በፊት ለዘብ ባለ መንገድ ነበር ሲታለፍ የነበረውና አሁን በረከት ያነሳው በዲፕሎማሲ መንገድ መሰራት ያለባቸው ጉዳዮች እንዳሉ ሆኖ ግን ቅድም ያነሳናቸው ጎረቤት ሀገራትን ቅድም ያነሳናቸው ያልፈረሙ ብዙ ሀገራትም ስላሉ እነሱን የማስፈረሙ ስራ የተጀመረው የዲፕሎማሲ መንገድም ተጠናክሮ መቀጠል አለበት። እነዛ ጉዳዮች መልስ ይሆናሉ ብዬ ነው የማስበውና በዚህ ላይ እናቆምና ወደሚቀጥለውና በዓለም አቀፋዊ ጉዳዮች ደግሞ ተመልሰን እንመለሳለን። ክቡራት ተመልካቾቻችን